እየጠበቅን ነበር ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም ለሱ ለመከላከል እስከ ሞት ደረጃም ቢሆን ለምትፈልገው መረጃ በጣም ብዙ ማድረግ የምንችላቸው ነገሮች አሉ ግን እዚህ ጋር ስለዚህ አሁን የህግ አካል ፊት ለፊት ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች ሚስጥር ያወጣ በየትኛውም ሰዓት ቢሆን ይወገዳል ቤተሰቦቻችን ችግር ደርሰን ስለዚህ አካል ከመኪና ውጪ ቀድመን በመድረስ እንድንከላከለው የድርጅታችን ሚሽን ነው እናንተ 6 ወር ሙሉ የምትሰሩትን ስራ እናውቃለን ምርማሪ አቤል አይደል አንተ ስለምትውላቸው ስለ ቤተሰብ ስለምትለብሰው ስለምትሄድበት ስለ ቀጠሮ ያስከው እያንዳንዱን ነገር ስትራቴጂ ባለው መንገድ ነው የምንከታተለው እናንተ ከሱ ጋር ስትቆሙ እንደነበር የሚያሳይ ምስል ወጥቷል ምን ነበር ስታደርጉ የነበረው ያለበትን ሁኔታ ታውቂያለ ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ ብትጠይቀው ራሱ እኛን አያውቅም ማለት እኛ ነን የምናውቀው ንገረው ስልኬ ተሰርቆ ነበረ ከ3 ቀን በፊት ከደቂቃዎች በፊት እየጻፍክላት ነበር የገባልንም ቮይስ ሪከርድ አንተ ከምትለው ነገር ጋር የተያያዘ ነው ይገርማል ታምራት ከዛም በፊት ቢሆን እንከታተለው በመኪና ብቻ ነበር ግን በተደረገ ሰው ነበር ነው ከዚህ በፊት ወይስ ምንድነው እየገለጻችሁ ወደ ቤቱ በመኪና ሲገባ በመኪና ተከትለለው ቤቱ ድረስ ደርሰን መግባቱን ስናረጋግጥበት መውጫ ሰዓቱን እናውቃለን አሁንም መውጫ ሰዓት ሲወጣ ይዘን አላስገባቸው ምንድነው እያልከኝ ነው ጭራሽ ደግሞ ይከዳ እየካልክ ነው እኔ ጋር ማይሆን ነገር ውስጥ መግባት ካልፈለክ እጅ ላይ ያለውን ቼክ አምጣው ምን ማለት ነው አምጣው እንዴ ነው ቆይ ለመግደል ነው እንዴ እናንተ ቆርጣችሁ የመጣችሁት እምቢ ካልካው አንድ እየጠየከኝ ያለው የሆነ የተወሳሰበ ነገር ነው በቃ እንዴ ተረጋጊ በቃ እንዴ በቃ ውጪ እኔ እዚህ ጫንቆኛል ትጮህብኛል አጫ ውጪ ወይኔ ተዋረድኩኝ በነበርኩበት ተከበርኩበት ሰፈር እኮ ተዋረድኩኝ አዋረዱት ይል እኔ አሁን እናትሽ ለፊት መናገር ያለልብኝ ነገሮች እንድናገር እያስገደድሽኝ ነው ያላሽ እናቴ ነች ምንም ለሰማኝ ነገር አጋበለ እዚህ ምንድነው ከሚያስፈራ አይ አቃለው ልበልህ ጓደኛዬ ነች አይደል ለሰሰት ማለት እዚህ ሰፈር ታች ሰፈር አይደለ ታዲያ ሰፈር ውስጥ በተደጋጋሚ ወቅት አድርጉ ነበር ነው አትቀላም እንጂ ምንድነው የምትቀለማም ልጅ ማታ ላይ ምን አይነት ስራ ቦታ ነው ምን እያልሽ ነው አንቺ ማነው በላይነሽ ነው አለምነሽ የሚሏት ግቢ ሴት ልጅ ሞታ ታገኘሽ ምናምን የተባለው አለምነሽ ማለት ሰራተኛ ነች ትክክለውት ነው አዎ አለምነሽ ማለት የኔ ሰራተኛ የነበረች ነችና እና እሷ ነች ሞተችው አይደለችም እስጎ በዛ ምክንያት አልነገርኩትም ነበር ለምን ጠፋ ቤቱ ሊገባ ነው አዲስ ቤትና ለምን ድሮ እዚህ ቤት ማትመጡት ቤት ሰርተዋል በነገራችን አላቅሽም ማለት ነው እኔ የታቅሻለሁ አሁን እንዴ አይነት ጉድ እኔ እኮ ልጄ እኮ ቅርብ የነችላለሁ የሰው ልጅ ቁም ነገር እናንተ ቤት ውስጥ እንግዲህ ተከራይተው ይኖራሉ የተባሉት ቴድሮስና አሸናፊ የሚባሉ ሁለት ሰዎች ካንቺ ጋርም ትንሽ ቅርበት እንዳላችሁ አንዳንድ ነገሮችን አጣርቼ ነበር እንቀራረባለን በምን አይነት መንገድ ነው የምትቀራረቡት ማሞት አልፈልግም አልፈልግም ሞታለሁ ይገርማል ነገር ታስገድሉኛላችሁ እቱ ማንም ቢገልህ ወጣለኝ በዛ ደረጃ እየተደራጁ ያሉ ሰዎች ናቸው ይሄ ማለት ደግሞ እኛ ብቻ ሳንሆን ሀገርን የሚጠይቅ ነገር ውስጥ እየገባ ነው ከሞቴ ባሰ ነገር ታውቃለህ ለምን የምትጮህ እንዴት አልጮህም ምን ነው የሚያስችው እናንተ እዚህ በመምጣታችሁ የሚከተለኝ ነገር እኔ ማውቀው ንገረኝ
አስፈላጊ ነው ማለት ይሄ ነገር አሁን የሚጠቅም ነገር ምንም የሚያገናኘው ነገር አለ? ምንም የምትናገረው ነገር የለም ወይ? ምንም የምትናገረው ነገር የለም? ምንም በማናውቅበት ምንም ያላደረግከው ነገር ካሌለ ምንድን ነው ያሸሽ? ለምን ነው የምትወጣው? ዝም ብለህ ጎትተህ እኮ ነው ያስገባው። ከቢሮ ለማምለጥ ስትሞክር ነው ተይዘህ የመጣው? ልንወጣ ስንመጣ እንጂ ለምንድን ነው ከቢሮ የማመልጥ? ለምን አመልጣለሁ? የማታመልጥ ከሆነማ እኮ በእንደዚህ አይነት መልኩ መያዝ የለብህም ነበር። እንደዛ ከአንተ ጋር ተራሩጠን እንደዛ የያዝንበትን ምክንያት እያመለጥክ ስለነበረ ገባ? እኔ የሚያስወጠኝም ነገር የለም። እንተዋወቃለን። ለምንድን ነው እዚህ የመጣው? አንተ ማለት ቴድሮስን አይደል? ቴድሮስ እና አሸናፊ። እኔ አሸናፊ አይደል? ምን ማለት ነው? አሸናፊ አይደለሁማ። ከፈለክ መታወቂያ አለ? አዎ ወሳይ ይለ ማን ስለሆንክ ነው መታወቂያ ይስጥ? አታናስተው ስትወጣለ መጀመሪያ ስንቶና ለምንድን ነው እዚህ የመጣ ነው? የመጣንበትን ጉዳይ ነገር ቴድሮስ የምትሰራቸውን ወንጀሎች ቴድሮስ እኔ አትበለኝ። እኔ ስሜ ቴድሮስ አይደለም። እና ማንም አትበለኝ። ግን ለምን እንደመጣው ነገረኝ። ለምንድን ነው የመጣኝ? ለምንድን ነው እንደዛ ሰው ታረገኝ የነበረው? ወንጀለኛ ስለሆንክ። ለዛም ነው እንደዛ ስናደርግ ዝም ስትል የነበረው ወንጀለኛ ስለሆንክ። ዝም ያልኩት እኮ የመንግስት አካል አዎ የመንግስት አካል ከጀርባዬ ነው። በቃ የመንግስት አካል አለ። የመንግስት አካል የህግ አካል ከጀርባዬም ስላለ ነው ይሄ ሁላ ነገር ሲደረግ። አንተም ደግሞ ዋሽተህ ዝም ስትል የነበረው እዛ ቦታ ላይ ምንም ነገር እንዳይታወቅብህ ስለፈለክ ነው። ያንን ቢሮ በምን አይነት ከለላ ወይም ደግሞ ምን አይነት ከበር አድርጋችሁ ምን እንደምትሰሩ ስለምናውቅ እዛ ቦታ ላይ ሌላ ችግር እንዳይፈጠርባችሁና የደበቃችሁት ነገር እንዳይወጣ ስለተፈለገ ነው። አሁንም ቢሆን እዛ ድርጅት ውስጥ እዛ ቢሮአችሁ ላይ መጣራት ያለበት ነገር በሙሉ ከህግ አካል ጋር ተኩኖ እየተጣራ ነው ያለው። የሰማኝ ነው። ህጋዊ በሆነ መንገድ የፈለግከው ማጣራት ይችላል። አሁን ግን ከዛ አግባብ በሌለው መንገድ እያዳፋ እዛ ቢሮ ያመጣን መንገድ ምንድን ነው? ቴድሮስ ዛሬ ቀን ላይ አንድ ጫካ ውስጥ በደላላ አማካኝነት ከዚህ በፊት ተከራይታችሁ የምትኖሩበት ቦታ አሁንም እንግዲህ ሙሉ መኖሪያ ዕቃችሁ እዛ ነው ያለው። እናንተ ግን እዛ ተመልሳችሁ ሄዳችሁ አታውቁም። ይሁንና እዛ ቤት ውስጥ ላለች ወጣት ሴት ጥንሱን እንድታስወርድ የ200,000 ብር ቼክ እና ድጋሚ ወደ አንተ እንዳትመጣ የሚያደርግ ማስጠንቀቂያን ልከህላት። የውሸት ነው? በጭራሽ ያልሆነ ነገር ነው ፍጹም። እኔም እንደዚህ የምትባልም ሴት አላውቅም። እኔ ማን ስለሆንኩ ነው 200,000 ብር አንስቼ የሚሰጠው? ማን ስለሆንኩ ነው ቼክ የምጽፍ? የተግባባን አልመሰለኝም። ማንነቴንም የምታውቀው አልመሰለኝም። ማንነትህንማ በፈለግከው አይነት መንገድ የፈለግከውን ነገር መቀየር እንደምትችል ከድርጅታችሁም ከእናንተም የምናውቀው ነገር ነው። ድርጅታችንም ተረጋግተህ ብታወራ በነፃነት የሚሰራ ሰው አስፈላጊ የሆኑ መልስ ደግሞ ከዚህ በተሻለ መንገድ መነጋገር እንችላለን። በምን አይነት መንገድ እንድናወራ ፈልጋለሁ? በተሻለ አሁን እንደዚህ ህግ ምናምን የምትለውን ነገር ትተህ ወደ ጎን ሌላ በተሻለ መንገድ ብታናገረን የተሻለ ነገር ላንተም ለምትፈልገው መረጃ በጣም ብዙ ማድረግ የምንችላቸው ነገሮች አሉ። ግን እዚህ ጋር ስለዚህ አሁን የህግ አካል ፊት ለፊት ቁጭ ብለህ የህግ አካል ሳያስፈልግ የህግ አካል አላስፈላጊ መሆኑን እየገለጽክልን ትገኛለህ ማለት ነው እኮ። ሌላ አማርኛ የለውም ያለው የህግ አካል ማለት የህግ አካል አስፈላጊ አይደለም የሚለውን ነገር ነው ዳይሬክት እየነገርከን ያለው። ይሄንን ሌላ ትርጉም የለውም። ህግ ባለበት ሀገር
ህግ እንዴት ያዝ? ስለዚህ ታዲያ ምን አይነት ማለት ምን አይነት ነገር ነው እየተናገራችሁ ያላችሁት? ህግ አካል ባሌለበት ያለውን ነገር ልነግርህ እንችላለን ማለት ምን ማለት ነው? የተረዳው አግባብ አይ የተናገረው ነገር ነው እየገለጽኩልህ ያሉት። ተረዳኝ እንዳልከው አሁን እያደፋ ይዘን የመጣንበት መንገድ አሁን ጫካ ውስጥ ነበሩ፣ ለቃችሁ መጣችሁ ቤታችሁ ምናምን የትም መኖር መጣችሁ እኮ እዛ ያለው ነገር አልተመቸንም ቀየረ። ስለዚህ አሁን ስለማወራት ልጅም ሆነ ተከራይታችሁ ትኖሩበት ስለነበረበት ቦታ እየጠቀስክልኝ ትገኛለህ ማለት ነው። ስላልተመቸ ነው ከዛ ቦታ የወጣው ወይንስ ምንድን ነው? ስላልተመቸ ሳይሆን ለስራችን ስለራቀ ቀረብ ዝም በለው። አሁን ስለዚህ ትኖሩ ነበር ማለት ነው እዛ አካባቢ። ስለ ሴቷ ምናምን ስለ ብር ምናምን ያልከኝን እስኪ በደንብ አብራራው። ከየት መረጃውን እንዳገኘ ማን እንደዚህ አይነት ነገር በል እንዳለ። አሁን ቴድሮስ ነህ ወይንስ ማን? መጀመሪያ እሱን ግልጽ አድርግ። አይደለሁም እኔ ቴድሮስ የምባል ሰው አይደለሁም። ማን ልበል? በጭራሽ። ማን ልበል አንተ? እኔ ስሜ ተፈሪ ነው። እሺ አንተስ? አትንኩት። አስፈላጊ ከሆነ ሌላ መቀየር የምትችሉትንም ስም እድል ላመቻችላችሁ። አሁንም ሌላ የተለያዩ ስሞችን ማውጣት ትችላላችሁ። ምክንያቱም እናንተ ከምትሰሩት ስራ አንጻር ስም መቀየር ለእናንተ ምንም የሆነ ነገር እንደሆነ ልናሳየው እንችላለን። ከዛ ይስተካከላል። ነገሮች መስተካከል ይችላሉ መሰለኝ። ማሳየት እንችላለን። ችግር የለብንም። ያው እሺ አውቃለሁ ያለ እሱ ነው ቴድሮስ ነው ያለህን ሰው ብታገናኘኝ ደስ ይለኛል። መቶ መፍረድ ከቻለ አትንኩት። በወሬያችን መሀል የምንኖርበትን ቦታ ለቀን የወጣ ነው ስላልተመቸንና ለሰፈራችን ወይም ደግሞ ለስራ ቦታችን ስለሚርቅ ነው ብለኝ ነበር። እሺ እንግዲህ ውድ ቤተሰቦች እናንተም ደግሞ በዚህ በኩል እንድትረዱልኝ የምፈልገው ነገር ምንድን ነው? እነዚህ ሁለት ግለሰቦች በተለያየ መታወቂያ በተለያየ ማንነት በየቦታዎች የሚንቀሳቀሱ መሆናቸው ለራሱ እንግዲህ በራሳቸው አንደበት ራሳቸው ላይ መመስከራቸውን ግልጽ በሆነ መንገድ ለእኛ አሳይተውናል። ይህንን የምምልበት ምክንያት ምንድን ነው? አንተ ከዚህ በፊት ስምህን አሸናፊ በሚል ወይም ደግሞ አሸናፊ በሚባል መታወቂያ በእንደዚህ አይነት ማንነት ሄደ አሁን የምንጠቅሰው ስፍራ ላይ ቤት ተከራይታችሁ ስትኖሩ ነበር። ይሄንን ደግሞ ያደረጋችሁት መታወቂያ ኮፒ ሰጣችሁ። ያንን ኮፒ ማስረጃ ደግሞ እኛ እጃችን ላይ ይገኛል። ይሄ ማለት አንድ ሰው በሁለት ማንነት በሁለት መታወቂያ መንቀሳቀስ ይችላል ማለት ነው። ለዚያውም ህግ ባለበት ሀገር። ልትመልስልኝ ትችላለህ? አትንኩት። ለዚህም ይኖረዋል ሰው ለዚህም ይኖረዋል። ለሁሉም መልሳላችሁ ማለት ነው። ለዚህም ይኖረዋል ስትል አንዱ የመታወቂያ ስም አንዱ ሌላ መጠሪያ ስም ይኖረዋል። ሁለት የተለያዩ ስሞች ሁለት ለተለያዩ መታወቂያ ለሁለት ማንነት ለአንድ ሰው መሰጠት ይችላሉ እያልከኝ ያለው ግን ደግሞ እያዩ ያለሁት ይሄንን ነው። ቴድሮስ ተብሎ እንግዲህ መታወቂያ ያለው ያንን መታወቂያ ኮፒ ተደርጎ እጃችን ላይ ይገኛል። ስለዚህ አሳየው እኛን አስያዝም እዛኛው ቤት በትክክለኛው ማንነታችሁ ስም ያዝ። አትንኩት። እንድንጨቃጨቅ እኮ አይደለም እዚህ ጋር የመጣ ነው። እኛም ስራችንን እየሰራን ነው። የምናወራው ነገርም ደግሞ ግልጽ እንደሆነ ለእናንተም ለኔም ወደ ጉዳይ አሁን እኛ እንደዚህ ተደርገን እዚህ ደረጃ ላይ የመጣ ነው እንደዚህ አይነት ወሬ እንደዚህ አይነት ንግግር ለማድረግ ነው። ጥፋተኛ ነህ ብለህ ልትከሰኝ ነው አሁን። ከዛ እንደዛ እያረከኝ እያጎሳቆልከኝ መንገድ ላይ ይዘኝ የመጣው ትሰማኛለህ? እናንተ ይሄንን ኮፒና እናንተ የሞላችሁትን ፎርም ለእናንተ የማሳየት አንዳችም ግዴታ የለብኝም። ግን ደግሞ ነገሮችን እናንተ ህጋዊ ነን እያላችሁ ወንጀልን እየሰራችሁ ያላችሁ ሰዎች ስለሆናችሁ እንካ አትንኩት። ከላይ ያለው እንግዲህ አንተ ነው። ይኸው ለአንተም። ስለዚህ ይሄ ኮፒ አንተ ነው አይደለ?
ያንን ቤት ህጋዊነቱን ጠብቀን ለመከራየት አሁንም ደግመን የምንኖርበት ስለሆነ አያይዘን የማውቀው ነገር የለም። ስለዚህ እዚህ ላይ እንግዲህ የአንተ ስም አሸናፊ ነው የሚለው፣ የአንተ ስም ቴዎድሮስ ነው የሚለው። መታወቂያም እንግዲህ ኮፒ አለ። ስለዚህ ምን ልትገልጽልኝ ትችላላችሁ? አሁን ብዙ መጨቃጨቅ አልፈልግም። ብዙ አይነት ነገር ውስጥ መግባት አልፈልግም። ከእናንተ ማወቅ የምፈልገው መስማት የምፈልጋቸው ነገሮች አሉ። ቴዎድሮስ አንተ ስትልካቸው የነበሩት ቮይስ ሪከርዶችን ለመስከረምም ደግሞ ከዚህም በኋላ አንገናኝም ብለህ በስተመጨረሻ ከ30 ከ40 ደቂቃ በፊት የላክላት ቮይስ ሪከርድ እኔ ጋር አለ። ያንንም ደግሞ አንተ እንዳልተያዘ አንተ የላከው ደላላ ማንም ሰው የያዘው ስላልመሰለ ከበደ እንግዲህ በእኛ ቁጥጥር ስር ይገኛል። ከበደ ማለት ደግሞ እንግዲህ እናንተ እዛ ቤት ውስጥ እንድትገቡ እንኳን በብዙ አይነት መንገድ ሳፖርት ሲያደርጋቸው የነበረ ሰው ነው። አካባቢውን ላይ ከገባችሁ በኋላ ደግሞ ሳምሶን የተባለ አንድ የፈርኒቸር ስራ ላይ ተሰማርቶ የሚኖር ወጣትንም አጥምዳችሁ ብዙ ነገሮችን ስታደርጉ እንደነበር እናውቃለን። አሁን ብዙ ጭቅጭቅ አያስፈልግም። እጃችን ላይ ያለው ማስረጃ በሙሉ ለእናንተ በቂ ይመስለኛል። ተረዳኝ? ቮይስ ሪከርድ እንደ ምስክርነት የትም ቦታ ላይ መቅረብ አይችልም። ለምን ሲባል ይሰራል፣ ድምፅ ይሰራል። ተረዳኝ? እሺ። በአንተ ስል አለች ካልክ ይዛትና ካወቀች እኔ ማቃት ከሆነ አውቃታለሁ እልሃለሁ አይደለ? አሁን ላይ መስከረም አንተ ከላክላት ቮይስ ወይም ደግሞ ከሰማችሁ በኋላ ራሱ አንስታ እንግዲህ ሆስፒታል ወስደናታል። ይሄ የሆነበት ምክንያትም ደግሞ አንተ በላክላት ቮይስ ሪከርድ ነው። ችግር የለውም። እሺ አንተ በምትለው በኤአይ ብዙ ነገሮች ሊሰሩ ይችላሉ። እነዛ ድምፆች ምናምን እንደዛ ተሰርተው ነው የማለቱን ሀሳብ እያነሳ ሊሆን ይችላል። እኔ ግን የምገልጽልህ በአንተ ስልክ ቁጥር አንተ ኢንቦክስ በምታደርገው ተገብቶ እንደዚህ አይነት ነገር ሊሰራ አይችልም። እኔ ደግሞ ላሳይ የምችለው ነገር አንተ ኢንቦክስ ያደረግከውንና ነገሮችን በሙሉ አንተ የምትጠቀምበት ቴሌግራም ፕላትፎርም ላይ የላካቸውን ነገሮች በሙሉ ነው። ተረዳይ? ሀክ ተደርጊያለሁ። እኔ አካውንት የለኝም። ንገረው። ስልኬ ተሰርቆ ነበረ ከ3 ቀን በፊት። ከደቂቃዎች በፊት እየጻፍክላት ነበር። የገባልንም ቮይስ ሪከርድ አንተ ከምትለው ነገር ጋር የተያያዘ ነው። በሚገርም ሁኔታ ውድ ቤተሰቦች እንግዲህ ቅድም የያዝኩት ቼክ እስካሁን ድረስ እኔ እጅ ላይ ይገኛል። ይሄንን ቼክ እንግዲህ እሱ ፈርሞ ለመስከረም እንዲሰጥ ያደረገበት ማስረጃ ነው። እንድታየው ነው። መቼም ይሄንንም እንግዲህ ሌላ ሰው ሀክ አድርጎ የአንተን ፊርማ ሆነ አንዳንድ ነገሮች እያደረጋቸው እያንቀሳቀሳቸው ነገሮችን ሳሳይ አንተ እንድታፌዝ ወይም ደግሞ ነገሮችን አንተ በምትፈልገው መንገድ እንድትመራቸው አይደለም። ትሰማኛለህ? እኔ እያሳየው ያለውበት ምክንያት ስለምትሰራው ወንጀል ብቻ አይደለም። አንተ ተጠያቂ የምትሆነው እዚች ልጅ ህይወት ላይ አንዳች ነገር ቢደርስ ስለ እሷ ብቻም ሳይሆን ስለ ልጇም በሁሉም መንገድ ተጠያቂ የምትሆነው አንተ ነህ። ቴዎድሮስም ሆንክ ተፈሪ ተጠያቂ የምትሆነው አንተ ነህ። ትሰማኛለህ? አሁን አስፈላጊ የሆነውን ነገር ተገቢ በሆነ መንገድ ዳይሬክት ቼክ ከሆነ በዚህ ዳይሬክት ቼክ ምክንያት የሚፈረድብን ታውቀዋለህ። እኔ ደግሞ አንተ ላይ ለማስፈረድ የማልሰበስበው መረጃም የለም። እጄ ላይ ያሉት ማስረጃዎችም ደግሞ በቂ ናቸው። ከከበደ ጋር የነበረን ቆይታ እናንተ ስታደርጉት ስለነበረው ነገር በሙሉ ከክፍለ ሀገር ድረስ ስታስመጡ ስለነበሩት ወጣቶችና አሁንም እያስመጣቸው ስላሉት ወጣቶች በመቀጠልም እናንተ ከበደን አሁን የሚሰራበት ድለላ ስራ ላይ በቂ እንዳልሆነና ከሱ የበለጠ ተገቢ የሆነ ክፍያ እንደምትከፍሉትና አስፈላጊ የሆኑ ነገሮችን ልታደርጉለት እንደምትችሉ አስረድታችሁት ወደ ድርጅታችሁ ይዛችሁት ሄዳችሁታል። ያን ድርጅት ደግሞ የማውቀው ድርጅት ስለሆነ ብዙም አዲስ የሆነብኝ ነገር አይደለም። አሁን ተግባባል? ኧረ ምን አለ ከዛም ሰብር ከሚለቃቀም እኛ ድርጅት ውስጥ ገብቶ ቢቀየር ደግ ሰራለት እንጂ ምን አደረገ? የእናንተ ድርጅት በድለላ ሊሰራው የሚችለው ምን ነገር አለ? የእናንተ ድርጅት እንደሆነ የእርዳታ ማዕከል ነው። በዛ ስም የተከፈተ ድርጅት እንደሆነ ነው የምናውቀው። እሱን እኮ ነው ከድለላ ከሚቀለቃቅማት ቅንጥብጣቢ እኛ ድርጅት ውስጥ ሰርቶ የተሻለ የት ቢለው መልካም ሰው ነው። እናንተ ድርጅት ውስጥ እኮ ብዙሃን የሚሰሩት ቮለንተሪ እንደሆነ እናውቃለን። በበጎ ፈቃደኝነት ነው የሚሰሩት። ቮለንተሪ ቢሆን
ያቅሙን ያገኛል። እኛ ሳንበላ ሳንጠጣ እናድራለን። ደሞዝ የተሻለ ደሞዝ ይከፈላል። ያ ስራ ላይ የተሰማሩ ሰዎች ግን የተለየ ነገር እንደማያገኙ አንድ ደግሞ እንደዚህ ቢዝነስን ወይም ደግሞ ገንዘብን የለመደ በተለይ ደግሞ ድለላ ስራ ላይ የሚሰራ ሰው ስራውን አቁሞ እንደዚህ ቮለንተሪ ስራዎችን ይሰራል ማለት እንግዲህ ለእናንተ ምን አይነት መልስ ልትሰጡ እንደሚችሉ ግልጽ ነው። አንተም ደግሞ እንግዲህ ለእሱ ገንዘብ ያስተላለፍክበት ትራንዛክሽኖች በሙሉ እኛ እጅ ላይ ይገኛሉ። ከበደም ከእሱ ጋር የነበራችሁ ማስረጃዎች በሙሉ አሳልፎ ሰጥቶናል። ቴዎድሮስን ተፈሪ አንተ ስላሉት ነገሮች ተገቢው በሆነ መንገድ ብዙም ሳንጫነ እኛም ደግሞ ጭቅጭቁን ስለማንፈልገው ትነግረናለህ ወይንስ ያሉትን ነገሮች ከእናንተም አልፎ ከቤተሰቦቻችሁ ጋር እንዲነካኩ ትፈልጋላችሁ? ከቤተሰቦቻችን ጋር ምን እያስፈራራን? እያስፈራራሁ አይደለም። ታዲያ እኛን ከቢሮ እያዳፋ አምጥታ አሁንም ምንም የሌለው ነገር ትዞራለህ። ወደ ቁም ነገሩ ግባ። እንዳልከው ከበደን ቤት አገናኘናል አለው። ከኛ ጋር ጥሩ ግንኙነት አለው። በብዙ ነገሮች ያግዘን ነበረ። ወደኛ ድርጅት ተቀላቅሎ ስራ እንዲሰራ አስደረግነው። አልፎ ተርፎ ታዲያ ከበደን ጠራ። ወደኛ ቤተሰብ የሚያስኬድ ነገር ምን አለ? ወደ አንተ ቤተሰብ የሚያስኬደን እንግዲህ ወይም ደግሞ ወደ ቤተሰብ ሄደን አንዳንድ ነገሮችን እንድናደርግ ያስገደደን ነገር ቢኖር ያንተ አለማመንና ያንተ ወንጀለኝነት ነው። ያንተ ተፈሪ በመታወቂያ ስም ስጠራ ተፈሪ፣ እውነቱን ለመናገር እስካሁን ድረስ ስላንተ አንዳንድ መረጃዎችን ስናጣራ ቆይተናል። ምንም አይነት እዚህ አካባቢ ላይ ቤተሰብ እንዳሌለ አጣርተን ጨርሰናል። ለዛም ሊሆን ይችላል እንደዚህ ነገሮችን ለመሸፋፈን እና በግዴለሽነት ነገሮችን ለማድረግ ይሞከርክ ያለው። ወደ አንተ ስመጣ ግን መናገር የምትፈልገው ነገር አለ? መናገር የምትፈልገው ነገር ካለ እድሉን እየሰጡ ነው። እኔ መናገር የምፈልገው ነገር በቤተሰብም መጣ በውጭም መጣ የፈለግከውን መረጃ ሰበሰብክ፣ ምንም አልክ፣ አንተ ስለምትፈልገው ብቻ ነው አሁን እያወራህ። እኛውን ማወቅ ያለብን እኛ ያጠፋነውን ጥፋት፣ ይሄ ጥፋት አጥፍታችኋል፣ ለዚህ ጥፋት ተጠያቂ እናንተ ናችሁ፣ እንደዚህ ማስረጃ ነው ብለህ ያሰባሰብካቸውን ነገሮች በግልጽ እየነገርከን ነው አይደለ? ጨምርልን። ተጠያቂ ሊያደርገን የሚችሉ ነገሮችን ጨምርልን። ምንድን ነው ተጠያቂ ሊያደርግ የሚችል? እኔ ከማንም ጋር ግንኙነት ኖረኝ፣ ሌላም ሰው ጋር ሄድኩኝ፣ እዚህ ጋር ወንጀል የሰራሁት ስራ ምን አለ? እሱስ ቢሆን ለምንድን ነው በቤተሰብ የሚካሄድበት? በቤተሰብ የሚካሄድበትን መንገድ እሱን ለማበረታታት ወይም ደግሞ እሱ እንዳይደናገጥ ቤተሰቦቹን ብሎ ምንም ነገር እንዳያደርግ ከቨር ለማድረግ እየሞከርክ ያለው ወይስ ምንድን ነው? ምን ለማድረግ ነው እየሞከርክ? ማንም ሰው በቤተሰቡ ሊካሄድበት አይገባም። ተጠያቂ መሆን ካለበት እሱ አለ፣ ራሱን ችሎ ሁለት ትከሻ አለው፣ ምንም ነገር መቋቋም ይችላል። ስለዚህ ጥፋቱን ነገር ጥፋተኛ ከሆነ ከዚህ በላይ ያሉትን ጥፋቶች እንድደረድርልን ነው የምትፈልገው? የሰራቸውን ስራዎች ለአንተ ለራስህ እንድደግምልን ነው የምትፈልገው? ያን ነው እያልከኝ ያለው? እዚህ ጋር ያመንበት ነገር አትንኩት። እሱ ብዙ ነገሮችን እንዳደረገ የሚያምን ነገር እየገለጸ ነው ያለው፣ ግን ስለምንም ነገር ግድ እንዳሌለው የሚያሳይ ነገር ነው። አንተ ግን ባለቤት አለ፣ ልጆች አሉ። ስለነሱ ሜቢ ግድ የሚሰጥ ይመስለኛል። ግድ እንኳን አይሰጠኝም የምትል ከሆነ የሰራሃቸው ወንጀሎች፣ ያደረካቸውን ነገሮች ለኛ ተገቢ የሆነ ማስረጃዎችን ባለመስጠት የህግ አካል እንግዲህ ከዚህ ሰዓት ጀምሮ እናንተ በቁጥጥር ስር ነው የሚያውቃችሁ። ምክንያቱም የሰራቻቸው ስራዎች በሙሉ የሰራቻቸው ወንጀሎች በሙሉ ለምን አይነት እቅድና ለምን አይነት ተንኮል ሲባል አንድን ተከራይ አስወጥታችሁ እስከ መግባት ድረስ፣ ሲቀጥልም ደግሞ አንተ ከመስከረም ጋር ግንኙነት የጀመርክበት ምክንያት የኔ እህት ለማጥመድ ስለፈለግ ነው።
ይሄ ሁሉ ነገር ሲደረግ የነበረው። ሲቀጥልም ደግሞ እኛ የተዘጋጀንበት ፓርቲ ቦታ ላይ መታችሁ የኔን የልብ ጓደኛ ታምራትን አጥምዳችሁታል። ታምራት ይገርማል። ታምራት እኛ እኮ የታምራት ጠባቂዎች ማለት ታምራት ማለት የታምራት ጠባቂ ነኝ ስትል በእኛ ጥበቃ ውስጥ ነው። እስካሁን ዝም ያለ እኮ እዛም አካባቢ የገባ ነው። እዛም አካባቢ የገባ ምን የተከራየ ነው። ሁሉም ሲደረግ የነበረው ነገር ለታምራት ከለላ ነው ማለት ግልጽ አሉ ነው። ምንድነው የተካሄደው? አንዳችም ታምራት ሳያውቀው የተደረገ ነገር የለም። ስለዚህ ታምራት በደንብ እዛ ፓርቲ ላይ ራሱ ሳይቀር ሲደረግ የነበረው እያንዳንዱ ይከናወኑ የነበሩት ነገሮች በእኛና በታምራት የተደረገው ውስጥ ነው። በእኛ ሰዎች ነበር ሲደረግ የነበረው ስብሰባ። ሌሎችም ቅድም የጠራው እና አሁን እያልከኝ እንደዛ ነው የምትለኝ? አንተ የታምራት ጠባቂ ነው ወይ? አዎ። ምንድን ነው እየሰማን ያለ ነው? ምንስ ነው እየተከናወነ ያለው? እኔ ጓደኛዬ ሞቷል፣ ጓደኛዬ ታግቷል። ጓደኛዬን ስለማግኘት ስላሉት ነገሮች በሙሉ እጨነቃለሁ። በዚህ በኩል ታምራት በጠባቂና የራሴ በሚላቸው ሰዎች ነበር እኛ ላይ ሲጫወት የነበረው። አስገቡልኝ እስኪ። ከመጀመሪያው ጀምሮ ላውራን። እናንተ እነማን ናችሁ? ቆይ ለምንስ ጉዳይ ሲባል ነው እናንተ የእሱ ጠባቂ የሆናችሁት? እስቲ ታምራትስ ማን ነው? ስለ ታምራትስ ቢሆን ንገሩኝ እስቲ። ይፈልጋል ማወቅ። አዎ ማወቅ እፈልጋለሁ፣ ንገረኝ። እኛ አንተ ደረሰበት የምትለው ድርጅት ሰራተኞች ሴኪሪቲዎች። እስቲ ጠጋ በል ድምፅ እንዲሰማ። አወቅኩት ያልከው ድርጅት ሴኪሪቲዎች ነን። እሺ፣ ለእኛ ሚሽን ይሰጠናል። ምን አይነት ሚሽን? ለታምራት አይነት ያሉ ሰዎችን አደጋ እንዳይደርስባቸው ከጥቃት እንድንከላከላቸው። በምን አይነት መንገድ ነው የምትከላከሉት? ያው ጓደኛዬ ነው አላልክም? ያለበትን ሁኔታ ታውቂያለህ። ስለዚህ በሱ ላይ አንዳች ቅንጣት ነገር እንዳይደርስ ብትጠይቀው ራሱ እኛን አያውቀንም ማለት እኛ ነን የምናውቀው። ቅድምም ስሜታውን ከእንጂ ብዙ ነገር ነገር ነበር እኮ። ንገረኝ። ይኸው ፈርኒቸር የሚሰራው ሳምሶንን የተዋወቅ ነው። በእሱ አማካኝነት እንደ አዲስ ሆነን ተዋወቅ ነው መተን ማለት ነው። ከዛስ ፓርቲው ላይ ከዚህ በፊት ብዙ ችግሮች ደርሰዋል በምናደርጋቸው ስብሰባዎች፣ ውይይቶች። ያ እንዳይከሰት በዛ አግባብ የምንሰራ ሰዎች ነን። እንዳልከው እኛ ወንጀለኞች አይደለንም። ስራችንን ጠንቅቀን የምናውቅ ሰራ። ይህ ሁሉ ጥምጥም ይሄር ነው አንድ ታምራትን በተሰጠን ከድርጅታችን በተሰጠን ሚሽን ለመከላከል። ታምራትን ቆይ ማን ስለሆነ ነው እናንተ የምትጠብቁት? ስለምንስ ነው ከለላ የሚደረግለት?
ታምራት ማለት የድርጅታችን ቁልፍ ሰራተኛ ነው። የድርጅቱ የጀርባ አጥንት ነው። የድርጅታችን አንዱ የተባለ ታምራት ትልቅ ሰው ነው። ስለዚህ እሱ ላይ ቅንጣት ታክል ችግሮች እንዲደርሱ ስለማይፈለግ የድርጅታችንን ተልእኮ ለማሳካት በወጣበት በገባበት ባደረበት የተከታተልን እንጠብቀዋለን። ይህንንም ስናደርግ በቂ የሆነ ክፍያ ከላይ ይሰጠናል። እያንዳንዱ የሚሄድበትን ቦታ እየተከታተለን እናጠናለን። ከዛም በተጨማሪ ለሱ ብቻ አይደለም ትዕዛዝ ለተሰጠን ለእያንዳንዱ የድርጅታችን ሰራተኛ ከለላና ጥበቃ እንደየአስፈላጊነቱ ይደረጋል። በዚህ መንገድ ነው እኛ ከታምራት ጋር ታምራት ከኛ ጋር ያለው ግንኙነት። ስለዚህ አሁን እያላችሁኝ ያላችሁት ነገር በሙሉ እኛ ሰፈር የመጣችሁት እዛ ቤት መግባትም ሆነ የሚደረጉት ነገሮች በሙሉ እቅድ ነበሩ ነው? አንድ በአንድ በደንብ እያንዳንዱ ያለ ፕላን መጀመሪያም እንድንገባ ቤቱ ተጠንቶ የተሰጠ ከሰው እኛ አናውቀውም፣ ከዛው ከድርጅታችን ነው። ስለዚህ ለባለቤቱ ከፍተኛ ዋጋ የከፈለው ሰዎቹን አስለቀቃቸው። ከበደ ምክንያት ነው፣ መብላት ስላለበት ደላላ ነው እንዲጠቀም የተደረገ ነገር ነው። ደላላ ነው ይታወቃል። በእሱ አማካኝነት ከፍለን ገባ። ፓርቲው ላይ እንዴት ልትገኙ ቻላችሁ? ታምራት ለቅርብ አለቃችን እንዲህ አይነት ቦታ ላይ እንዲህ አይነት ፓርቲ ይዘጋጃል። እሺ ያ ሚስት ሰጥተው እኛም እዛ ፓርቲ ውስጥ ቀን በመገኘት ቦታዎችን እያንዳንዱ ቦታዎችን አጣርተን አንተም ነበር። ስለዚህ እንዴት አድርጎ እንደተከናወነ አይቷል። በሚያምር መልኩ እንዲከናወን አደረገ። በእናንተ ሰዎች ነው የተዘጋጀው ፓርቲው። እያንዳንዱ ሰዎች በእኛ ዙሪያ ውስጥ እና በእኛ ትዕዛዝ ስር ናቸው። ወጪ እያንዳንዱ አስተናጋጅ ሲቀርብ የነበሩ ነገሮች ሁሉ በእኛ ድርጅት። አሁን ይዣለሁ የምትለው መረጃ አውቃለሁ የምትለው ነገር ሁሉ ሆን ተብሎ የተደረገ ነው። እሱ ደግሞ ምን ማለት ነው? ሆን ተብሎ የተደረገ ነው። አንተ እንደዚህ አይነት ነገር ውስጥ እንድትገባ የተደረገበት አካሄድ ታምራት እንዳያውቅበት የተፈለገበት ምክንያት። እሺ ታምራትን እንግዲህ የምታውቀው ነው መጨረሻው ላይ እንግዲህ እናንተ ከሱ ጋር ስትቆሙ እንደነበር የሚያሳይ ምስል ወጥቷል። ምን ነበር ስታደርጉ የነበረው? እናንተ ለሱ ከላይ ያደረጋችሁ የማያካ ሆነ። ታምራትም እንግዲህ በዛ እለት ጠፍቷል። ስለዚህ ምን አይነት መልስ ትሰጡኛላችሁ? ግን እኛ ማን እንደሆነ ታምራት ፈጽሞ አያውቅም። ልብ ብለህ የሰማህን አይመስልም። እኛ ማን እንደሆንን ታምራት አያውቅም። እኛ ለታምራት ተራ ሲቪል ሰዎች ነን። ይገባሃል? ያ ማለት በሳምሶን በፈርኒቸር ቤቱ በኩል ሄድን ተራ የሰፈሩ ሰዎች ብቻ ነን። እዛም ፓርቲ ላይ ስንነጋገር የነበረው ነገር በቃ እንደ ሰፈር ሰው ያለው ስላለው ስለ ዝግጅቱ ስለ አካባቢው ሁኔታ ቀለል ያለ ነገር ነው ስናወራ የነበረው እንጂ በጭራሽ እሱ ስለኛ ምንም የሚያውቀው ነገር የለም። በዛም ወቅት የሚያውቀው ከቅርብ አለቃችን ቀድሞ ኢንፎርሜሽን ስለተነገረን የሆነ ነገር ከፓርቲ በኋላ ሊፈጸም ይችላል የሚል ስጋት ስለነበረ እያጫወት ነው። በዛም የሆነ ነገር ቢፈጠር እሱን ከለላ አድርጎ ይዞ ለመውጣት ሌላ አይደል። እሺ አሁን ታምራት የት ነው ያለው የሚለውን ነገር እናወራበታለን። ግን ፓርቲውን ያዘጋጁት የሆቴሉ ባለቤቶች እዛም ቦታ ላይ ነበሩት። እንግዲህ
ከተራ ዌይተር እስከ ድርጅቱ መሪ ድረስ እስከ ሆቴሉ ባለቤቱ ድረስ የእናንተ ሰዎች ናቸው ማለት ነው? በሚገባው። ከዛም አልፎ እንደነገረ ፍንጭ ደርሶን ነበረ ከቅርብ አለቃችን። ፍንጭ በደረሰን ሰዓት ወዲያው እርምጃ አልወሰድንም። አካባቢው ላይ ሆነን እሱን መጠበቅና ከሚመጣው ከየትኛውም አይነት ነገር ለሱ መከላከል ነው የኛ መደበኛና አንደኛ ስራችን። ስለዚህ ስልክ ተደወለለት፣ ተጨቃጨቀ፣ በሰዓቱ ምን እንደሆነ ባናቅም ቀረብ ብለን ለመጠየቅ ሞከርን። ነገሩን ግልጽ ሊያደርገው አልፈለገም። በእርግጥ ግን እየጠበቅን ነበረ። ምንም ነገር ቢፈጠር ቅድሚያ ስራችንን ቶሎ ለመፈጸም ለሱ ለመከላከል እስከ ሞት ደረጃም ቢሆን። የተወሰዳችሁት ከዛ በኋላ ታምራት የት ነው የወሰዳችሁት? እሱ የእኛና የድርጅታችን ስራ ነው። ምን ማለት ነው? አትንኩት። የእኛና የድርጅቱ ነገር ነው ስትል ምን ማለት ነው? እኛ እኮ እስካሁን ድረስ ታምራት ጠፍቷል ወይ ሞቷል ብለን ነው እያፈላለግን ያለን። ሰማኛለህ? እንደገና ይገርም አንተ የድርጅቱን ሚሽን ለመውጣት ነው አይደል እየጠየቀን ያለ ነው። እኛም ስለዚህ ለድርጅታችን ታማኞች ነን። ሲቀጥል ድርጅታችን ተልእኮ አትንከኛ አንዳች ነገር ተሳስተህ እጅህን ደግሞ ዝቅ አድርግ። ትሰማኛለህ? ስታወራ በስነ ስርዓት አውራ። ድጋሚ መውጣት ትፈልጋለህ? መደብደብ ትፈልጋለህ? ድጋሚ መልስ ስጠው። የሚጠይቀን ጥያቄ ስነ ስርዓት እያወራው አትበጣጠስ። መጠየቅ ያው መመለስ ያለብን ነገር በስነ ስርዓትና በስነ ስርዓት መልስ። ሁለታችሁ እየመለስንልህ እኮ ነው። ሲጀመር አንተ እንደዚህ ታማኝ ብለን የምታወራልህ ድርጅት ውስጥ አይደለም ተቀጥረህ የምትሰራው። ትሰማኛለህ? ለእኔ ታማኝ አሁን ከዚህ ደቂቃ ጀምሮ ታማኝ ወይም ደግሞ እታመንለታለሁ ለምትለው ድርጅት የምትከፍለውን ዋጋ አሳያለሁ። ምን አይነት ዋጋ እንደሚያስከፍል የምናየው ይሆናል። አንተም እማዝነው ግን ለሚስትና ለልጆች ነው እማዝነው። ምን እንደሚሆኑ እንግዲህ አብረን የምናየው ይሆናል። እስከዛሬ የምታደርጉት እንዴት ነው? እናንተ እንግዲህ ከኔ ጋር ሆናችሁ አንዳንድ ስለ ድርጅቱ ሚስጥር እያወራን ነው የምንገኘው። ይሄ ማለት እናንተ ላይ ምን ሊከናወን እንደሚችል ግልጽ ነው። ተረዳኝ? ተረድቻለሁ። ስለዚህ ያለው ነገር ትልቁ ሚስጥር የድርጅታችን ሚስጥር አውጥቶ መናገር ነው። ከተናገርን ህጉ አንድ ነው። ሚስጥር ያወጣ በየትኛውም ሰዓት ቢሆን ይወገዳል። ቤተሰቦቻችን ችግር ደርሳል። ስለዚህ እኛ የድርጅታችን ሚስጥር እስካለን ድረስ ስለ አቶ ታምራትም ሆነ ስላለቃችን እስቲ አቶ ታምራት የምትልታ ማን ነው? ታምራት አሁንም እኔ እኮ እየተወሳሰበብኝ ያለው ነገር ታምራትን ከመጀመሩ ነው የምታውቁት እናንተ ለዚህ ድርጅት ከተመደባችሁ ቀን ጀምሮ 6 ወራችሁ አይደል ይሄን ማጥናት ከጀመራችሁ? እሱን ከ6 ወር በፊት ነው ጥበቃና ከለላ ይደረግለት የነበረው። እኛ የመጣ ነው ከ6 ወር በኋላ። ከዛም በፊት ቢሆን እንከታተለው በመኪና ብቻ ነበር። ግን በተደረገ ሰው ነበር ነው ከዚህ በፊት ወይስ ምንድነው እየገለጻችሁ? ወደ ቤቱ በመኪና ሲገባ በመኪና ተከትለ ነው ቤቱ ድረስ ይደርሳል። መግባቱን ስናረጋግጥበት መውጫ ሰዓቱን እናውቃለን። አሁንም መውጫ ሰዓት ሲወጣ ይዘን እንከተለዋለን። አለቆቻችን ግን ነበር እየታገቱ እየጠፉ ሲመጡ በአካል ከመኪና ውጪ ቀድመን በመድረስ እንድንከላከለው የድርጅታችን ሚሽን ነው። እናንተ 6 ወር ሙሉ የምትሰሩትን ስራ እናውቃለን። ምርማሪ አቤል አይደል አንተ ረም እናውቃለን። አንተም ብቻ አይደለም የምናውቅህ። ወይኔ ታምራት ስናውቅህ አንተን አብሮ ስለሚሰሩት ስለምትውላቸው፣ ስለ ቤተሰብ፣ ስለምትለብሰው፣ ስለምትሄድበት፣ ስለ ቀጠሮ ያስከው እያንዳንዱን ነገር ስትራቴጂ ባለው መንገድ ነው የምንከታተለው።
እዚህ ጋር አምጥተህ አሁን ስለመታኝ ስላጎሳቆልከኝ ህግ ፊት ነህ ስላልከኝ ምንም ቅንጣት ታክል ፍርሃት አይሰማኝም። የሰው ልጅ ሊፈራ የሚችል የመጨረሻው ነገር ሞት ነው። የድርጅቴ ሚስጥር ካወጣው ሊደርስብኝ የሚችለው ነገር ሞት ነው። ስለዚህ ምን አስፈራ? ምንም። ስለዚህ ከዚህ በላይ የምትፈሩት ነገር የሚያስገድዳችሁ ነገርም የለም። እንደዛ ነው የምትሉት? ማወቅ የፈለግከውን የነገርን ይመስለኛል። ምናልባት የቀረ ነገር ካለ ግልጽ ያልሆነልህ ከዚህ በላይ እንዲብራራልህ የምፈልገው ነገር ካለ ሌላ የድርጅቱን ደግሞ ሰራተኛ ማናገር ትችላለህ። እሱን እንግዲህ በሂደት እያጣራን የምንሄድ ይሆናል። ግን በስተመጨረሻ ከእናንተ ማወቅ የምፈልገው ነገር የፓርቲው ዕለት እናንተን የተባበራችሁ አንድም የሆቴሉ ባለቤት ሌላም ደግሞ አካባቢ ላይ ያሉ ሰዎች እንዳሉ ግልጽ ነው አይደለ? እኔን በዛ መንገድ ለመጨረሻ ጊዜ ልተባበሩ ትችላላችሁ። ፓርቲውን ያዘጋጀ ነው እኛ ፓርቲው ላይ የነበሩት የሆቴሉ ባለቤት አሁን የት እንደሚገኙና እዛ ቦታ ላይ በተለየ መንገድ እናንተን ሲከታተሉ ወይም ደግሞ ለእናንተም ደግሞ ሌላ ከለላ ሲያደርግ የነበሩ ሰዎች ካሉ ያንን እንድትነግሩኝ ነው የምፈልገው። ንገረኝ። አንተ ስነ ስርዓትን ያዝ። ተነስቷል። እሺ፣ አቶ ደጀኔ ይባላሉ። አቶ ደጀኔ ስለ ፓርቲው አንዳንድ ነገሮችን ነገሩ። ሌላው የምናውቀው ስራ ነው ሰራን። ይህን ስነግር ግን ቅድም ስላልከኝ ልጆችን ስላልከኝ ከለላ እፈልጋለሁ። ችግር የለውም። እሱም ለቤተሰቦች ከለላ መደረግ ያለበትን ነገር በሙሉ ከለላ ነው። ምክንያቱም የእኛ ሰዎች አንተ የእኛ ቦዲጋርድ ናቸው የምትላቸው ውስጥ ሊኖሩ ይችላሉ። ማለት የእኛ የስለላ ስርዓት እዛ ውስጥ የገባ አይደለም። አንተ ጋርም ሊኖሩ ይችላሉ። ስለዚህ እዚህ ጋር ካሉ ሰዎች ወንድም ሊሆኑ ይችላሉ። ስለዚህ በጣም ጥልቅ ነውና ይህን ስለ ቀደም እንዳልኩ ነው ሚስጥር ያወጣ ወገዳለሁና ይህን ስነግርህ ልጅ ያለው ቤተሰብ ያለው ችግር እና ይህንን ከዚህ በኋላ አቶ ደጀኔን የዛን ዕለት ነው ያየናቸው። አንተዋወቅም። እኔ አሁን ከዚህ ስወጣ ከቢሮ ወይ ከአንተ ጋር መካከል ደውሎ ጠርቷቸውን የተወስጄ እደፋ ይሆናል። ስለዚህ በዛ አማካኝነት ነው እንትን ያለው። እሱም የሆነበት ነው እንጂ እንዳልከው በጣም በተለይ ለወጣት የከፋ ነው። ለዚህ ነው መናገር የማይፈልገው። ድርጅቱ ላይ ከምን አይነት ቦታ ላይ ነው በብዛት ወጣቶችን እያነሳችሁ ለዚህ ስራ የምትመድቡት? በሰዎች ይመለመል። እኔ አሁን ለምሳሌ አሁን በተለይ ደግሞ አንዳንዶቹ ተስፋ የቆረጡ ጎዳና ላይ ይወድቁ ምንም ነገር የሌላቸው ስልጠና ይሰጣቸዋል። መጀመሪያ ይሄ እንደሱስ ማገገም የለም። በእንደዛ እንቀርጻቸውና ከዛ ማድረግ ያለባቸው ነገር በደንብ ስልጠና ከወሰዱ በኋላ ይሰማራሉ። እነዚህ ሰዎች ከዛኛው ዓለም ይሄኛው ዓለም ስለሚሻላቸው አይተው የማያውቁት ብር አለ። የፈለጉት ነገር ያደርጋሉ። የፈለጉትን አማርጠው ያደርጋሉ። በዛ አድርጎ የተባሉት ሁሉ ያደርጋሉ። እንደኛ አይነቱ እንደነገርኩ እኔ ልምድ ያለኝ ሴኩሪቲ የበፊት ወታደር ነኝ። በዛ ነው ለስራ ገብቼ ወደዚሁ የተሻለ ክፍያ ሲሆን ቀልቼ የቀረሁት። እሺ እንግዲህ ውድ ቤተሰቦቼ ከዚህ በላይ ያሉትን ነገር ከነሱ ጋር መቆየት ያለብን አይመስለኝም። እኛም ደግሞ እንግዲህ ከዚሁ ሰዓት ጀምሮ ያሉትን ክትትሎች ወይም ደግሞ ያለንን ፕሮግራም በሙሉ ፓርቲው ላይ ከነበሩ ሰዎች ጋር ወይም ደግሞ ፓርቲውን ያዘጋጀው የሆቴልን ባለቤት አቶ ደጀኔን የምናጣራ ስለነሱ ጉዳይ የምናብራራላችሁ ነገር ሊኖር ይችላል።
የኔ የቅርብ ጓደኛ የኔ ወዳጅ ብዙ ነገር ላይክ ወንድም ልለው የምችለውን ታምራትንም ደግሞ እንግዲህ ማን እንደሆነ ማጣራት ያለብኝ ይመስለኛል። ይቅርታ ስለ ታምራት እንግዲህ ከዚህ የበለጠ ብዙም ነገር ማውራት ያለብኝ አይመስለኝም። ምክንያቱም እኔም ማውቀው ታምራት ነው ብዬ አልገምትም። እኔም ማውቀው ታምራት እንደዚህ አይነት ነገሮች ሊሳተፍ እንደዚህ አይነት ነገሮችን ሊያደርግ ይችላል ብዬ ኤክስፔክት አላደርግም። የሚፈጠሩትን ነገሮች ደግሞ እስቲ ካየን በኋላ የምናወራበት ይሆናል። ውድ ቤተሰቦች የደስ ቻናል አዲስ የሆናችሁ ካላችሁ ይህን ቻናል ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየቶቻችሁን ኮመንት ላይ ያስቀምጡልን። እንዲሁም ደግሞ ለብዙ እንዲዳረስ ይህን ቻናል ሼር እያደረጋችሁ ተባበሩን። ቀጣይ እስከምንገናኝ ድረስ ቸር ቆዩ።